ክራሽ ምናምን ጀመርኩ 7 ክፍል እያለሁ ስለሆነ ሃይ ስኩል ላይ ተረጋጋሁኝ። ለዚህ ፋዘር ቤት ስባ እኔ ማቆም ማዘር ቤት ነው ምግብ ቤቱ ካስት የተደረገው ልጅ አልተመቸውም። እኔ ካስት ተደረግኩኝ። ከዛ ከአማኑኤል ሀብታሙ ጋር ዶክመንተሪ ሰራሁኝ። እንጃ ይሄ ነው ልልሽ አልችልም። እንዴት ላስረዳሽ? የኔ ኢንቴንሽን ነው ማለት አለቀው እሱ። ልክ ነሽ። ኢትዮጵያ ውስጥ ፊልም አይደለም ማኔጅ የሚደረግ ከት የሚደረግ ይመስላቸው አንዴ በቃ በአንድ ሹት ተቀርጾ የሚለቀቅ የሚመስለው ሰው አለ ኤዲት የሚደረግ። ሰላም የሺባ ፖድካስት ቤተሰቦቻችን፣ ሁሌም እንደተለመደው በሺባ ፖድካስት አዳዲስ እንግዶችን ይዘን እንመጣለን። ዛሬም ደግሞ እንደተለመደው አንድ እንግዳ ይዘን መተናል። ማኩ እዚህ ስቱዲያችን ይገኛል። ከሱ ጋር ያበደ ጥፍጥ ያለች ቆይታ እንደምንኖረን ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ ሀሳብ አስተያየታችሁን እንዲሁም ደግሞ ይህ እንግዳ ቢጋበዝልን እኛን ያስተምረናል፣ ያዝናናናል የምትሉትን እንግዳ ቴክስት አድርጉልን፣ እኛ እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆይሽ። ደህና ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ስራ አሪፍ ነው። በሞቀ ሰላም ተገቡ። አቀዘቀዝኩ ሰላምታ። አዎ ለዛ አቀዘቀዝኩ። እሺ ማኩዬ እንኳን ደህና መጣህ። ጥሪና ክብለክ ስለመጣህ በጣም ደስ ብሎኛል። አንቺም ስለጋበሽኝ ደስ ብሎኛል። በጣም ደስ ይላል። እስኪ ኪት እንጀምር። ደስ ካለሽ ደስ ካለኝ ልጀምር። እሺ በመጀመሪያ ማኩ ማን ነው ከሚለው ልጀምር። እስኪ ለእንግዶቻችንም እንታወቃል። እሺ ማኩ ነው። ሌላ ማኩ እንትና ተወልጄ ያደግኩት ሁለት ቦታ ነው። ፋሚሊ ፋዘርና ማዘር አንድ ላይ አልነበሩም። በዛ ሰበብ ፋዘር እዚህ ነበር፣ ማዘር በስራ ሰበብ አምቦ ነበረች። እዛ ተወለድኩኝ፣ እዚህ ያደግኩኝ። እዛ ከህፃንነቴ ጀምሮ 6 ኪሎ ነው ያደግኩት። እኔም ራሴን ካያወቅኩኝ በኋላ። ከስንት ዓመት ጀምሮ ነው እዚህ ያደግከው? ራሴን አላውቅም ስመጣ እኮ በቃ ያው ዞሮ እዚህ ነው ማለት ነው። እንደዛ ወይ? እሺ አሁን ማኩ በምን ሙያ ላይ ነው የሚገኘው? እስኪ ልጅነቱን ከዛ በፊት ግን ከሙያው በፊት ልጅነቱ ምን ይመስል ነበር? ማኩ አስቸጋሪ ልጅ ነበር አቁን ለማውራት። ቤት ውስጥ ያስቸግራል። ቤት ውስጥ ጸባይኛ ነው፣ ውጪ ደግሞ በጣም ያስቸግራል ይባላል። ነው የሰማሁት ይሄን ነው። እውነት ነው። ሁለት አይነት ጸባይ ነው ያለኝ እና ከህፃንነቴ ጀምሮ እንትን ያልኩት የመጨረሻ ልጅ ነኝ። ከዛ ከመጨረሻ ልጅ በመሆኔ የቤቱ ብቸኛ ወንድ ነኝ። ማዘር ታቀብጠኛለች፣ ፋዘር ይመታኛል እና በጣም ተቀጥቅጬ ነው ያደግኩት። እውነት ያቆራራትና አስቸጋሪ ልጅ ነበርኩኝ። አቤት እንዳጠና ወደ ትምህርቱ ፎከስ እንዳደረግን። እዛ ሰፈሪ ደግሞ 6 ኪሎ ስለሆነ ኳስ በጣም ነው የምወደው። እዛ ልጅነቴ ያው እንደማንኛውም ኢትዮጵያዊ ኳስ ተጫውቶ እንደዚህ አፈር ጭቃ ቡክቶ ምናምን ያደገው ልጅ ነክ እንትን በጣም ማለት ፋዘር ለምንድን ነው የሚመታክ? ማዘር ያቀበጠችክ ፋዘር መምታት አስቸጋሪ ነኝ። ሲስተሮችን ቤት ገብቼ ቅጥቅጥ ነው ማረጋቸው። የእውነት እንዴት እንደምቀጠቅጣቸው አታውቂም። ታላቆች ነው የለኝም። በጣም ጨዋ ሰው ሆኛለሁ። አሁን ስታድግ ተረጋጋክ እና ማኩ ጎበዝ ተማሪ ነበረ የሚልም ነገር አለ እና አንተ ሚስጥሩ ምንድነው ጎበዝ ተማሪ የመሆንክ? ቤት በጣም ይቆጣጠረኛል ፋዘር እንደነገርኩሽ። ከዛም በኋላ ደግሞ ታላቆቼ በጣም በትምህርት ያምናሉ። ሁለቱም እህቶቼ ከቤት አይወጡም፣ እንደ ሌሎቹ አይደሉም እና ሲያጠኑ ምናምን ያስጠኑኛል። ከዛ እስከ 10ኛ ክፍል በጣም የደረጃ ተማሪ ነበርኩኝ። አጥንቼ ምናምን አይደለም፣ ይሄ በጣም የሆነ ላይብረሪ ገብቼ ምናምን ሳይሆን ክላስ ረብሻለኝ፣ አስተማሪ ሲያስተምር አዳምጣለኝ እንጂ እና በጣም አንደኛ ወጣለሁ ብዬ አጥንቼ አይደለም አቆም። ከዛ በኋላስ ምን ተፈጠረ? ከ11 እና 11 እና 12 እኔ መግባት የምፈልገው ሶሻል ነበር። አቅም ማለት ደስ የሚለኝም እንደዚህ ታሪክ ትምህርቶች ምናምን ላይ ነበር። ከዛ በቤተሰብ በአጎቶቼ ምናምን ሰበብ ወደ ናቹራል ገባሁኝ። ስመዘገብ ራሱ ምን ልክ ነበር የተማልኩትና እንትኑ ላይ ነው የምትጽፊው ሶሻል ናቹራል የሚለው የምትመርጪ ክላሰሩ ላይ። በዚህኛው በኩል እግዚአብሔርን ናቹራል አልኩኝ፣ በዛኛው በኩል ሶሻል። ከዛ ደውሎ ነው ያስጠራኝ። ፕሮግራም ታጋባን። በቃ ናቹራል ገባሁኝ። ናቹራል ገባ። ያኔ ከበደክ? ይገልጿል ከበደ የሚለው ቃል። እንዴት ነበር? እስኪ ሃይ ስኩል ከኤሌመንተሪ እንጀምርና ኤሌመንተሪ ላይፍ እንዴት ነበረ? ኤሌመንተሪ ላይፍ ደስ የሚል በጣም እንደነገርኩሽ ነኝ። ክላስ ውስጥ ተወዳጁ ልጅ ነኝ። ትምህርት ላይ ጎበዝ ነኝ። ከዛ ተወዳጅ የሚባሉ ልጅ በጣም ኳስ ትጫወታለኝ። በዛው ልክ ደግሞ ትምህርት ላይ ጎበዝ ስለሆንኩ ፊት ለፊት መቀመጠው ልጅ አይደለም፣ መጨረሻ ባክ ቤንቸር ነኝ። ቅውጥ ነው ማስደርገው ክላሱ
በጥዋት ነው። እዛ አንድ ከሲስተሮች ጋር አንድ ትምህርት ቤት ነው የተማርነው። አዲስ ብርሃን ይባላል። እዛው 05 አካባቢ የሚገኝ ነው እና አስተማሪዎች እነሱን ያስተማሩ አስተማሪዎች እኔን ያስተምሩኛል። አንተ ግን የምር የሷ ሲስተር ወንድም ምናምን እባላለሁ። እሷ በጸባይም በምንም ስለሆነች ኦኬ። ወንዶች እኮ ረባሽ ናቸው በሚለው ታምናለህ? አላምንም። አላምንም። አይ ጨዋ የሆኑ ወንዶች አሉ ጓደኞቼ አብሬያቸው ከተማርኩት ጨዋ የሆኑ አሉ። ከዛም በኋላ ወደ ሃይ ስኩል ነው የገባከውና ሃይ ስኩል ላይፍክ ምን ይመስል ነበረ? ሃይ ስኩል ላይፍ 9 10 እንትን ነበር። 9 እንደውም በእኛ ጊዜ ነው ኮቪድ የገባው። አቋረጥን ግማሽ ላይ። ከዛ 10 የሆነ አንድ ቀን አንድ ትምህርት አንድ ቀን ረፍት እንደዛ ነበር የተማርነው። ብዙ የሃይ ስኩል ላይፍ የለኝም ግን ሃይ ስኩል ላይ ተረጋጋሁኝ። ከዛም በኋላ የኮቪድ ጊዜያቶች ላይ ምን ነበር ስትሰራ የነበረው? ብዙ ወራቶች ቤት ነበርና ምን ነበር ስትሰራ የነበረው የኮቪድ ወራቶች ላይ? ፋዘር መካኒክ ነው እና ቤት በጣም ስላስቸገርኳቸው ተላኩኝ እሱ ጋር። የት ነበር? ወደ አምቦ? ኧረ አይደለም፣ እዚህ 6 ኪሎ ወደ 6 ኪሎ ነው። ፋዘር እዛው አካባቢ የምንኖርበት ሰፈር ነበር የሚሰራው መካኒክ እና የራሱ ስለሆነ እዛ በቃ ቤት ስላስቸገርኩኝ እዛ ይስራ ተባልኩኝ፣ ተላኩኝ። ከዛ ውጪ ኮቪድ አጋማሽ ላይ ነው ወደ ፊልሙ የገባሁት። ኦኬ፣ ወደ ፊልሙ ከዛም በኋላ ነው የገባከው? ከዛም በኋላ ምን አይነት አሁን ለምሳሌ እዛው ሃይ ስኩል ላይ ሊያዘክና ብዙ ጊዜ ያው ወጣቶች ስንሆን የሆነ ጉርምስና የሚመጣበት ጊዜ ነውና ያ ነገር እንዴት ነበር የያዘክ? እኔ ቀደምኩት በ7ኛ ክፍል እያለሁኝ ነው። እኔ ቀድሜ በጣም ብዙ በቃ እነዚህ ክራሽ ምናምን የጀመርኩት 7ኛ ክፍል እያለሁ ስለሆነ ሃይ ስኩል ላይ ተረጋጋሁኝ። ሃይ ስኩል ተረጋጋሁኝ ማለት አሁን ለምሳሌ ሚስጥሩ ይሄ ነው ብለህ ታስባለህ? አሁን ብዙዎቻችን ብዙ የሃይ ስኩል ተማሪዎች የሚወድቁበት በትምህርታቸው ደካማ የሚሆኑበት የራሳቸው ምክንያት አለውና ግን ይሄን ብታደርጉ ውጤታችሁም አሪፍ ውጤትም ታመጣላችሁ ብለህ ማስተላለፍ ትፈልጋለህ? በትምህርት እንደነገርኩሽ እስከ 10ኛ ክፍል ከ11 በኋላ ይናል መካሪ አይደለሁም ግን እስከ 10 በቃ ኖርማል ማዳመጥ ስልሽ ይሄ ዝም ብሎ ማዳመጥ በደንብ የምንነገርሽም ካዳመጭ ከተገበርሽ ኖርማል ነው፣ ቀላል ነው ሌላው። ከዛም በኋላ ወደ ፊልሙ እንግባ እስኪ ደግሞ። ከዛ ገባን። ሞዴል ነህ? አይደለሁም። አክተር ነህ? ጀማሪ በሚለው ያዝልኝ ነኝ። ከዛ ወደ አክቲንግ የገባው ኮርስ ወስደክ ነው? አዎ። የት ነበር የተማርከው? ፋዘር ቤት 8ኛ ክፍል እያለሁኝ 5 ኪሎ ነው የተማርኩት። ፋዘር ቤት እንትን ነው ፒያሳ ነው እና ህፃን እንትኖች ጓደኞቼ ይሄዳሉ። እነዚህ ፋዘር ቤት ሲባል እኔ የማውቀው ማዘር ቤት ነው ምግብ ቤቱን እና ፋዘር ቤት ሲባል እግዚአብሔር ምግብ ቤት ነበር ይመስለኝ። ከዛ እንደዚህ ያስተምራል፣ አርቲስቶች ይወጡበታል። ከዛ በፊት ተረት በጣም ነው የማነበው። በቃ ተረት ስለማነብ በዛ ሰበብ ወደ እንትኑ ገባኝ። ይዞኝ ሄዱ ጓደኞቼ። 50 ብር ነበር መታወቂያ ከፍዬ ተመዘገብ። ግን ሁልጊዜ አልሄድም ነበር በክላስ ቤት ስለሚቆጣጠሩኝ ምናምን እረፍት በሚሆንበት ሰዓት ምናምን ሄዳለሁኝ። ከዛ ገባሁ ተማርኩ። ከዛ 9 ላይ ላውጣ ሚስጥር ችግር የለውም ይቻላል። ያው ማለት ይሄ አክቲንጉ ስትማር ቤቱም አልተፈቀደልህም ነበረ የሚባልም ነገር ሰምቻለሁና በሆነ ኬዝ ነው እንትን ስታደርግ የነበረው ስትማር የነበረው። ልክ ነሽ፣ እውነት ልክ ነሽ። በጣም ብዙ ልክ ነሽ። ብር 50 ነበረ እንትን ታክሲ የለኝም ማለት ብር 50 ታክሲ አሁን የብር 50 ታክሲ የለኝም። ስለሌለኝ በእግሬ ሄደዋለሁ። ቅርብ ነው እንዳሁኑ አይደለም። ከ6 ኪሎ እስከ ፒያሳ። ከ6 ኪሎ እስከ ፒያሳ በጣም ቅርብ ነው። በ7 ደረጃ ምናምን አድርጌ እሄዳለሁ። ለምን ነበረ ግን ያልፈቀዱት? ትምህርት ላይ ማንኛውም ፋሚሊ ትምህርት ላይ ፎከስ እንድታደርጊ ነው የሚፈልገው። ከዛ አልፈቀዱልኝም ነበር። ከዛም በኋላ ምን አይነት ስራዎች ሰራክ? እንዳጋጣሚ ሆኖ የመጀመሪያው ስራዬ ከኮቪድ ሰዓት ሰው ጠፍቶ ማለት ካስት የተደረገው ልጅ አልተመቸውም። እኔ ካስት ተደረኩኝ። ከዛ ከአማኑኤል ሀብታሙ ጋር ዶክመንተሪ ሰራሁኝ። ምን አይነት ካራክተር ነበር? መስማት የማይችል መናገር የማይችል ካራክተር ነበር። ሳምንት ሙሉ ማውራት አልችልም፣ ዳያሎግ የለኝም። ባወራ ደስ ይለኛል። አልለመደብህም? ስንት ቀን ቀረጻ ይፈጃባችሁ? ኮቪድ ስለነበር 1 ሳምንት ነው። 1 ሳምንት ዝግ ነበር ደግሞ። እንደዛ ሆነ ካልቀጠልክ ዝም ብለናል።
አልችልም እኔ ዝም ማለት እግባባለሁኝ ቶሎ ምናምን። ከዛም በኋላ ምን አይነት ካራክተሩን ወደከው ነበረ ወይስ የመጀመሪያ ስለሆነ በወኔ ነገር ነው የሰራከው? ወድጄዋለሁኝ ግን የመጀመሪያም ስለሆነ ደግሞ ከመወደው አርቲስት ጋር ነው የሰራሁት። ያኔ በጣም ወደዋለሁኝ እውነት አቁል ለማለት። ከዛ በፊት እላችኋለሁኝ ቤት ምናምን በቃ እነ ሲስተር ወይ ከአማን ጋር ወይ ከግሩሜ ጋር ነው እሰራለሁ ምናምን እላችኋለሁ። በጣም የመጀመሪያው እንዳጋጣሚው ሰራሁኝ ከአማን ጋር። በጣም የሚገርም ሰው ነው አቁል ለማውራት። ወደኳል ካራክተሩ ማለት ነው። ወድጄዋለሁ አለማውራቴ። ከዛም በኋላስ እንዴት ነበር ይሁን አለማውራቴ? ኦኬ ለካ የማያረው ካራክተር ነበር ለካ። ግን ብዙ ሲኖች አሉት። ወጥቷል ፊልሙ? ዶክመንተሪ ነው የውጪ ነው። ኦኬ ውጪ ነው። እሺ ከዛም በኋላስ ሌላ ምን ሰራሁት? ከዛም በኋላ ወደ እንደዚህ ኦዲሽን መሄድ ጀመርኩኝ። ኦዲሽን ሲሄድ ምናምን እንደዚህ አላ እንደ ሰፖርተር ምናምን ካስቶች ይሰጡኛል። ዲስቲቪ መጣ አነቃቃው ኢትዮጵያንም እንትን። ከዛ እንደዚህ ሰፖርተር ነገር ይሰጠኛል። ከዛ ወጣ ገባ የሚል ካራክተር ላይክ እንደ ኮርስ ሁለት ዲያሎግ አውርቶ የሚወጣ ምናምን ለኔትወርክ ፈጠርኩኝ። ከዛ ወደ ማስታወቂያ ገባሁኝ። ከጀርባ መስራት ወደ ማስታወቂያው። ግን ወደ አርቱ ስትገባ አሁን ብዙ ጊዜ ኮርሶችን ስንወስድ የሆነ ቀለል አድርገን እንወስድና ልክ የሆነ ወደ ስራው ዓለም ልክ ስትገባ የሆነ ያልጠበቅከው ነገር ነው እና ያ ነገር አንተ እንደጠበቅከው ነው ወይስ ካልጠበቅከው ነገር ነው ይመጣል? እኔ ኮርሱን የወሰድኩት እንትን ቲዮሪውን አይደለም አክቲንጉን ነው የወሰድኩት። እና እንዴት ነበረ ማለት አሁን ወደ ፊልሙ ስትገባ ቀሎክ ነበር የገባከው ወይስ ከብዶክ ነበር? አሁን ብዙ ጊዜ ለመግባት ይከብደናል። ወይ ብር ልንጠይቅ እንችላለን ወይ የሆነ ነገር ብቻ ብዙ ነገሮች አሉ አይደለ? እና አንተ እንዴት ነበረ? ያንተ እንዴት ነበር? ከባድ አልከበደኝም፣ ገባኝ። ግን የከበደኝ መቆየቱ ነው መግባቱ አይደለም። ያ ነገር ላይ መቆየቱ ነው። የሆነ ሰዓት ላይ የሚያስወጣሽ ነገር አለ። ሁሉ ማለት አሁን እንደፈለግሽው ገቢ ላታገኝ ትችያለሽ። ክላስ ይኖራል ምናምን። ከዛ ከህልምሽ ትወጫለሽ የሆነ ሰዓት ላይ። እዛ ነገር ላይ መቆየቱ ከብዶኛል እንጂ መግባቱ አልከበደኝም። ብዙ ጊዜ ግን ከመግባቱ ይልቅ መግባቱ ይከብዳል ብሎ ነው ብዙ ሰዎች የሚያምኑትና መግባቱ እንዲከብዳለክ ኮኔክሽን ነበረኝ እና ያስተማሩኝም ፋዘር ቤት የማውቃቸው ኮኔክሽኖች ነበሩኝ እና እነዚህ ሶሻል ሚዲያ ላይ የማወራቸው ትላልቅ ፕሮዲውሰሮች ሶሻል ሚዲያ ላይ ፈልጌ ነው የማወራቸው። ፈልጌ ስልሽ አሁን ለምሳሌ የሆነ ፖስተር ሳይ የሆነ እንትን ሳይ ፈልጌ ኢንስታግራም ላይ ከፌስቡክ ውጪ ያሉትን ሶሻል ሚዲያዎች እዛ አወራቸዋለሁ። ግን እኮ ማለት ነው ብዙ ጊዜ አሁን ሶሻል ሚዲያዎች ኢንስታ፣ አይጂ ላይም፣ ኤፍቢ ላይም፣ ፌስቡክ ላይም ምናምን ነገር ብታይ እንትን ነው ምንድነው የእነሱን ፎቶ ያደርጉና ሌላ ሰው ነው የሚያወራክ። አልገጠመኝም። እድለኛ ነኝ፣ እውነት እድለኛ ነኝ። አልገጠመኝም። ከዛም በኋላ ከማስታወቂያዎቹ መስራት ጀመርክ? ከዛ ከማስታወቂያ ድርጅቶች ጋር እንትን ማለት ጀመርኩኝ። ማስታወቂያ ካስት እያደረግኩኝ ስመጣ ከዛም በኋላ እዛ ላይ ለመቆየት ግዴታ ከጀርባ መግባት ነበረብኝ። ስልሽ አሁን ፊልም ስጻፍ ሁሉ ጊዜ የሆነ ታስቦ የሚጻፍ አለ። እንዴትኛውም ስራ ተወዳዳሪዎች ሳይሆን ልክ ነው እንትን ያስፈልጋል። ግን በእኔ እድሜ ላይ ያስፈልግ ይችላል የተጻፈው ጽሁፍ ወንድ ላይ ያስፈልጉ ይችላል፣ እንዳለ ሴት ሊሆኑ ይችላል የሚያስፈልገው። ስለዚህ እዛ ነገር ላይ ለመቆየት ግዴታ ከጀርባ መግባት ነበረብኝ። እዛ ከጀርባ ማስታወቂያዎችን መስራት ጀመርኩኝ። ከካሜራ ጀርባ ስትል ምን አይነት ዳይሬክቲንግ ነው? የወደፊት ህልሜ ዳይሬክቲንግ ነው በደንብ ግን እስከዛሬ ሰራሁት ካስቲንግ እሰራለሁኝ። ፒም ረዳት ፒም ሆኜ ነው የጀመርኩት። እዛ ማስታወቂያዎችን አንዳንድ ማስታወቂያዎችን ፕሮዳክሽን ማናጀር ሆናለሁኝ፣ ሎኬሽን እሰራለሁኝ። እነዚህን ሶስቱን ነው እስካሁን የሰራሁት። በጣም የፈተነክ ስራ የትኛው ነው? በጣም የፈተነው ብለህ የምታስበው ከሰራካቸው ውስጥ? ከሰራኋቸው ስራዎች ውስጥ የፈተነኝ አንድ ሙዚክ ክሊፕ ነው። ስለ ስምባል ጠቅስ ደስ ይለኛል። እሺ ችግር የለም። አሁን እንትን ላይ ስለሆነ ታዋቂ ነው፣ ቲክታከር ነው። ቲክታከር ካልኩ በቃ ዘፈኖችን መምረጥ ነው። አውቄ ዋናን ነገር በጣም ከባድ ነው እውነት። ለሊት 9 ሰዓት ነው ቀረጻ የጀመርኩት። ከዛ በቃ ብዙ ስራ ሰርቻለሁ የትላልቆች ዘፈኖችን ጭምር። ግን እንደሱ ቻሌንጅ አድርገኝ ስራ አልነበረም። በጣም ከባድ ነበር። ምን ነበር እዛ ላይ ሆነክ የምትሰራው? ሎኬሽኑ የኔ ነበር። ሎኬሽን አስፈቀድኩት። ከዛም በኋላ የተፈቀደበት ሎኬሽን ደግሞ የማይፈቀድ ሎኬሽን ነው። በቃ የማይፈቀድ ሎኬሽን ነው። ከዛ እንትንም ነበርኩኝ ፒኤም ረዳት ፒኤም ነበርኩኝ። ዋናው ፒኤም አልነበረም። በዛ ሰበብ በቃ
ከባድ ነው። እውነት እንትን ተያይዘናል እንደዚህ ለመደባደብ ግን ማለት ነው። ስራ ሲሰራ የሆነ ሰው ዳይሬክተር ከሆነ ዳይሬክቲንጉን፣ አክተር ከሆነ አክቲንጉን ብቻ ምናምን ቢሰራ አሪፍ አይመስልክም? አሪፍ ነው በጣም ሁሉም የራሱን ሮል ቢሰራ እንዲህ ስራ ሲደራረብ የሆነ አለመስማማትም ስራውም ደግሞ መክበድ ምናምን ነገር ይኖራል። ልክ ነሽ በጣም እና ከካሜራ ጀርባ አሁን ዳይሬክቲንግ የመሆን ፍላጎትክ ነው ወይስ በአክቲንጉ ነው የምትቀጥለው አንተ? በአክቲንጉ አሁን የሆነ ስራ እየሰራሁኝ ነው በአክቲንጉ ግን ወደፊት ዳይሬክቲንግ በጣም የሚፈልገው ነገር ነው። በደንብ እያወቅኩ ስመጣ ነው እንትኑ እየገባኝ የመጣው ፍላጎቱ ለካ በጣም እሱን ነው ፈልገው ወደፊት ፈጣሪ ካለ ይፈቅዳል። ከዛም በኋላ አሁን ለምሳሌ እንትን ካስት ስታረጋቸው እንዴት ነው ካስት የምታረጋቸው? ለምሳሌ እኔ በራሴ የማልመርጥበት ሰዓት ይኖራል ስልሽ ማስታወቂያ ሲኖር ክላይንት ነው አብዛኛውን ጊዜ የሚመርጠው። እነዛ ክላይንት የፈለጋቸው ለምሳሌ እድሜ ያስቀምጥልኛል ከ22 እስከ 25 ካለ እነዛን ነገሮች እኔ አሟልቼለት አመጣለሁ። አንድ ሰው ሊሆን ይችላል የሚፈለገው እኔ 100 ሰው ላቀርብለት እችላለሁ ክላይንቱን ለማስደሰት። ምክንያቱም የኔም ስራ ስለሆነ ከዛ ውስጥ እንትን ይላል። ዋነኛው አሁን ለምን ካስት አልተደረኩም ይላል አብዛኛው ሰው ቴክስት ያደርጉልኛል ቴሌግራም አሁን ከፍታሽ ብታይ እንትን አልመልስም ከስራ ውጪ ከዛ ለምን ካስት አልተደረኩም ምናምን ይለኛል። አንደኛ እኔ አይደለም የምመርጠው፣ ሁለተኛ ደግሞ ሚልኮ ፎቶ አያስመርጠው። በቃ ሚልኮ አንዳንድ ሚላክልሽን ፎቶ ባሳይሽ እውነት እኔ አውጥቼ ያስቀመጥኳቸዋለሁ። በቃ ስለሽ ለምንድን ነው የሚልክልኝ ይሄ ነገር ለምንድን ነው የሚልክልኝ እስከምብል ማለት ነው። አንደሳ ነው እንጂ ማስታወቂያ ሲኖር እንደዛ ነው። ክሊፖችን አሁን ለምሳሌ በራሴ ካስት ማድረጋቸዋለሁ እና ክሊፑ ምን ይፈልጋል፣ ኦዲየንስ ምን ይፈልጋል፣ አሪፍ ነገር ማየት ይፈልጋል ከኔም ጭምር። ስለዚህ ለዛ ነገር እንደዚህ እዛ ያን ነገር ሲያሟላ ካስት ግን አልገጠምህም? እንዲህ ካስት ስታደርግ እንዲህ ለምንድነው ካስት ያልተደረኩት ነው የሚልክ? አልገጠመም ሳይሆን ሁሉ ጊዜ ያጋጥማል። ሁሉም አለ። ግን አይረዱኝም ብለህ የምታስበው ማለት አሁን ካስት አንተ አይደለክም ካስት የምታደርገውና ይሄንን ነገር እስኪ ንገራቸው። እኔ አይደለም ካስት ባረከው እስከዛሬ ተቀየማችኝ ካስት አላደረጋችሁኝ ያላችሁኝ የተቀየማችሁኝ እኔ ብቻ አይደለም መርጠው ከኔ ዳይሬክተሩ አለ፣ ፕሮዲዩሰሩ አለ፣ ክላይንቶች አሉ። ማስታወቂያ ሲኖር ዘፈን ሲሆን ደግሞ ሙዚቀኛው ራሱ ይመርጣል። ትቀየሙኝ በራሴ ስራ ስመጣ ካስት አደርጋቸዋለሁ። ግን በካስት የገጠመኝን አንድ ነገር ንገርሽ። በሴቶች ደስ ይለኛል። የተመረጠችው ሜን ካስት ነች። ከዛ ሜን ካስት ነው የተመረጠችው። በጣም በቃ በፎቶ በጣም ቆንጆ ነች፣ ቀይ ነች። የእውነት ያሪክ ነው። ለዮነ ባንክ ማስታወቂያ ሜን ካስት ነች። ስትመጣ ሌላ ሰው ነች። ሌላ ሰው እና እንትኗ በቃ ማርኬቲንግ ኃላፊዋ የዛኛው ደነገጠች። ያሳዩዋት ሌላ ነች። በቃ በፎቶ ነው የተመረጠው እንጂ ስክሪን ቴስት አላደረገችም። ብዙ ጊዜ ስክሪን ቴስት ይደረጋል ምናምን። ያኔ ግን ለምን እንዳልተደረገ ራሱ ትዝ አይለኝም። ኦን ሴት ስትገኝ ሌላ ሰው ነች። እንደዚህ ያለ ሜካፕ ነበር የመጣችው። እንጃ እኔ ይሄ ነው ልልሽ አልችልም። እንዴት ላስረዳሽ? ሜካፕ ልቀይሯት አልቻለችም። በቃ ሌላ ሰው ተቀየረ። ምን ብላችኋት አንቺ? የሆነ ሌላ ሰው ማለት ረጅም ነች ፎቶ ላይ በቃ አላ ትሆናለች የምትዩ ነው። ስትመጣ ሌላ ሰው ስትመጣ አጭር ነች። የሌላ ሰው ፎቶ እንዳይሆን ይላል። እኔ እንጃ በሲስተሯ እውነት እንደዛ እንዳይሆን እና ሌላ ሰው ስቀይሩ ምን ብላችኋት ነው የቀየራችሁት? ምን ብላችሁ ነው የቀየራችሁት? እኔም አጋጥሞኝ ስለሚያውቅ ኖርማል እንትን ነው የተቀየረችው። አውርተን ምናምን እንደዚህ ነው እዛ ያለውን ነገር ነገርናት። ሌላም ሰው ሌላ ገጠመኝ የለክ? ሌላ ገጠመኝ አራሉ በእንደዚህ በካስቲንግ በፈለግከው በእንትን አለኝ። በሙዚክ ክሊፕ አለኝ። እሺ የሆነ ሙዚቃ ቪዲዮ ሰርቻለሁ። አንድ ሙዚቃ ቪዲዮ ነው የሰራሁት እና እሱንም በቃ መላው ማጓግቶኝ ሙዚቃ ቪዲዮ መስራት ቤተሰብም አይፈቅድም ምናምን። ከዛ በፋሚሊም ለማክበር አንፃር ከዛ ሰራንና አሞኝ ነበር። ቶንሲል በጣም አሞኝ ነው ቀረጽ የሄድኩት። ከዛ ማቆ ፕሮዳክሽን ነው ምናምን ኦልድስ ነው የሰራሁት። ከዛ ኦልድስ ፀጉሬን አበጥሬ ምናምን ቶንሲል በጣም አሞኛል። ከዛ እሱ ቪዲዮ አሳይሻለሁ። ከዛ
የምገረፍበት ፓርት አለ። እግሬ መሬት አይደርስም። እንደዚህ ነው ታስሬ የምገረፈው። ወደ ታች ማለት ነው ወይስ ወደ ላይ ነው? እጄ ታስሯል። የእውነት ነው ያሰሩኝ። ከዛ እንደዚህ ነው እግሬ ተንጠልጥሏል። እንዲህ ነው የምለው። ከዛ እኔን እረስቶኝ ሌላ ሲመይስ ለመስራት ሄዱ። እኔ እዛ ደግሞ የታሰርኩት በረት ውስጥ ነው። የእውነት ትክክለኛ ፈረሶች ምናምን የሚያድሩበት ቤት። ከዛ መኪና ውስጥ ከገቡ በኋላ ሜካፕ አስታወሰች። ፀጉሬን ቆርጣኝ ነበር ጺም ልትጠቀም ለሌላ ሰው ሜካፕ ባታስታውስ እና እንደዚህ ገንተለኝ ሲወጣ ትጮህ እኔ እውነት ለምር አሞኝም ነበር። እንባኔ ተናነቀኝ። ያንተ ሲው ሰርቶ ነው ወደ ሌላ ሄዱት ወይስ ያኔን ጨርሰዋል? ኦኬ ያንተ አላወረዱኝም እና ሌላ አለ ለመቅረጽ ሌላ ነው ሄዱት። አለ ቪዲዮ አለማ አለ እውነት። እሺ ከዛ በኋላ ሌላ ገጠመኝ አለ። እንደዚህ የሆነ ማስታወቂያ ተጠራኝ። ፎቶ ይልኪ ምናምን ተጠራኝ። እዛ ማቆ ልጅ ነው እና በቃ ፎቶ ላክልኝ ምናምን አለ። አብራ ምን ሰራ ልጅ ነው። እዛ ሲያል ክላይንቶች መርጠውኛል። ከዛ ፎቶ ላይ ትልቅ ሰው መስያቸው ምን ይሁን አላውቅም። ከዛ ሲመርጡኝ ሄድኩኝ ምናምን ማስታወቂያው ባር ውስጥ ነው። ኳስ ደጋፊ ሆኜ ምን ካስተኔ ፔመንት ተስማምቼ ምናምን ሄድኩት። ማዝ አላዩክም በአካል አላዩኝም። ከዛ እኔ አነስኩባቸው መሰለኝ። ማሊያ ተዘጋጅቶልኝ ምናምን በቃ ባር ውስጥ እዛ ባንተ እድሜ ባር አይገባም ኳስ ለማየት እየጠጣ ምናምን ኳስ ማሊያ ነው ልቅና ለዛኛው ልስጥ። እዛ ጀርባዬን ሰጥቼ 300 ብር ተቀብዬ ይጫቃል። ለስንት ብር ነበር የተስማማችሁ? 3500 ብር 300 ብር ተቀ እዛ የራይድ ሰጠኝ። የራይድ 300 ብር? አይ የራይድ ሌላ ሰጠኝ። ኖርማል እንትኑ ለጀርባዬ 300 ብር። ኦኬ ጀርባህን ገርፈው ነው ያለፉት? ጀርባዬን አይ ፍሬም ባዶ እንደኝ ጀርባዬን ሰጧቸው። ኦኬ እንደዚህ አይነት ገጠመኛል። በጣም ከባድ ነው ግን እውነት ያማል። እውነት ነው። በተለይ ያኛው ተሰቅለ ምናምን እሱ በጣም ከባድ ነው። ቪዲዮን ልክልሻለሁ። ቆይ ማለት የዛን ሰዓት ግን ምን አይነት ስሜት ነበር የተሰማክ? አንደኛ እንትን ነው ሚሊታሪዎች አሉ። ሚሊታሪዎች ስልሽ የደርግ ሚሊታሪዎች አሉ እየገረፉ ምናምን ልብሱ በጣም ተጠንቀቀው ነው የሰሩት። በ16 ፊልም ፕሮዳክሽን የተሰራው። ከዛ ዘፋኙ እዚህ አይደለም ውጪ ነው ያለው። ስቶሪው ነው እዚህ የተሰራው። ከዛም በኋላ ሰራን በቃ ክረምት ነው ቀረጻው። ክረምት ደግሞ አስቢ ገመድ እዚህ ላይ ስታሰርብሽ እንዴት እንደሚያምሽ አስቢ እንግዲህ። በጣም ያማል። ከዛ አሰሩኝ ምናምን በቃ እዛ የምር ምታው ተባለ። አንዴ ከስክስ አድርጓል ምናምን በቃ የምር ስሜቱ እንዲመጣው አንዴ ምታው ተባለ። የምር መታኝ። ቀን አንስልሽ ማስመሰል እኮ አለ ነካ አድርጉኝ ምናምን እኔማ አክቲንግ ጨምርበት ነበር። እርግጥ ነኝ እዛ ከባድ ነው። ከወጡ በኋላ ምናምን ሳይው ግን አሪፍ ነው ማለት ነው። ስንት ግን ተከፈለክ? እንደዛ ሰቅለው ምናምን ነገር ሄዶ ፔመንት አታንሺ ታው እውነት ብዙም አይደለም። በጊዜው ብዙም አይደለም። አንቺ ወይ አንቺ አይደለም 500 ወይ አይደለም 3000 ብር ነው የተከፈለው። 3000 ብር ነው የተከፈለው። አሪፍ ነው። ትንሽ ቢጨምሩና አሪፍ ነው። እንደዛ ግን ፔመንቱ በጣም ተጨቃጭቄ ነው የገባሁት። ምን ቀንሰው? አይ የገባልኝ አቆይተውብኝ ምናምን ረስተው። ኦኬ ረስተው እንዳሰሩኝ ነው። ለምንድን ነው የረሱት? እሱ ክሊፕ ላይ ብዙ መረሳት ደርሶብኝ። ቆይ ለምንድን ነው የረሱት? አይ ረስቶኝ አይመስለኝም። አንዳንዴ ያጋጥማል በሚለው እንለፉ። ከዛም በኋላዎች ሌሎች ምን ስራዎችን ሰራክ? ከዛ ወደ ዲስቲቪ ድራማ መጣሁኝ። ዲስቲቪ ላይ ደራሽ የሚል ተከታታይ ድራማ ነበር። ሰፖርተር ሆኜ ነው የገባሁት። ከዛ እንደ አጋጣሚ በጣም የሚቀጥል ካራክተር ነበረ። የሜን ካስት ጓደኛ ነኝ፣ ሱሰኛ ነኝ ምናምን የሚቀጥል ካራክተር ነበር። ከዛም በኋላ ዲስቲቪ አልወደደውም። ውርስ ትርጉም ነበር መሰለኝ አልወደደውም። ይሁን በፕሮዲዩሰሮች ይሁን ተቋረጠ። መሀል ላይ ወደ 500 ምናምን ይሄዳል የተባለው ኤፒሶድ ትንሽ ተቋጨ። ስንት ላይ ነበር የተቋጨው? 2 ምናምን ላይ ነው። እኔ ደግሞ መሀል ላይ ራሱ አይደለም ወደ መጨረሻ አካባቢ ነው የኔ ሲን በጣም እየወጣ የሚሄደዛ ብዙም ሲን አልሰራሁበትም ማለት ይችላል። ከዛም በኋላ ሌሎች ምን አይነት ስራዎች ሰራክ? ከዛ በኋላ ፍኖት የሚል ኢንተርናሽናል አንድ ሙቪ ሰራሁኝ። በሀገር ውስጥ ተዋናዮች ላይ የተሰራው ግን ኢንተርናሽናል ስታንዳርዱን የጠበቀ ለእያንዳንዷ ነገር ተጠንቅቀን የሰራ ነው አንድ ፊልም አለ። ምን አይነት ካራክተር ነበር ላንተ ይሰጠ? ያኔ ሜን ካስቱ ነኝ። ኦኬ ምን አይነት ካራክተር ነበር? አልከበደህም ካራክተሩ? በጣም ማለት ሬርስ እኔ እንደዚህ 3 ወር ምናምን ሬርስ አድርጌ አላውቅም። ቀን በቀን እየሄድኩኝ አቁን ለማውራት ማለት
ታይሟ ትንሽ ነች፣ ግን ሪሂርስ በየቀኑ ነበር የምናደርገው። ምክንያቱም አንዳንዴ የሆነ ታሪካዊ ፊልሞችን ስትቀበይ ታሪክ ማበላሸት ጥሩ አይደለም እና ደግሞ የሰራው ያለ እኔ ለመተወን በደንብ በቃ ያንን ነገር ለመምሰል እሱን ሰራው። ምን አይነት ቻሌንጆች ነበሩት? እሱ ላይ ቻሌንጁ አግዤዋለሁ ማለት ትንሽ ከጀርባም አግዤዋለሁ እና የድሮ ስቶሪ ስለሆነ እቃ ማግኘት በጣም ከባድ ነበር። ምናልሽ ተራ በየቀኑ ነበር የምንመላለሰው። ለእያንዳንዷ ፍሬም ስለተጠነቀቀ የምናረጋቸውን ጌጦች ጥናት አድርጎበት ነው ደራሲውና ፕሮዲሰሩ ማለት ነው። ጥናት አድርጎበት ስለሆነ ለእያንዳንዷ ነገር ከፎቶ ጀምሮ በጣም ተጠንቅቆበት ነው የሰራው። እሱ ፊልም ሲወጣ እርግጠኛ ሆኜ ሲለቀቅ እንትን ነው ለኢትዮጵያ የሆነ እንትን ያለ አሪፍ ነገር ያመጣል ብዬ አስባለሁ። ከሎካል እና ኢንተርናሽናል ሙቪዎች ምንድነው ልዩነታቸው? ያው ኢንተርናሽናል ስታስቢ አስተሳሰብሽ ራሱ ኢንተርናሽናል ነው እና የትኛውም ማርኬት ታርጌት አድርገሽ እንደምትሰሪ ታውቂዋለሽ። ሎካሉን አይደለም ሎካሉን ንቀሽው ሳይሆን እዛ ነው ታርጌት አድርገሽ የምትሰሪው እና በነጮቹ ልክ ነው ለመስራት የምታስቢው ማለት እነሱ በጣም ሄደዋል አሁን በፊልም እና ትጠነቀቂያለሽ። ኦዲየንስሽ እዚህ ብቻ እንዳልሆነ ይገባሻል። በዛ ሰበብ በጣም ትጠነቀቂያለሽ ለእያንዳንዱ ነገር። እኔ አሁን ሎካል ላይም ሰርቻለሁኝ ከፊትም ከጀርባም በፊልም ደረጃ ባይሆን እንኳን። ስለዚህ ሎካሉ ሬርስ የማይኖርበት ጊዜ አለ ምናምን ራሳችን ሎካል ብለን የምንገልበትን ታይም እንትኖች አሉ። ፊልሞቻችንን የአማርኛ ፊልሞቻችንን ሬርስ የማናደርግበት እዛው ስክሪፕት ተሰጥቶን እዛው የምንባባልበት ምናምን። ይሄኛውን ተጨንቀንበት የዳይሬክተሩ ጭንቀት ለእያንዳንዱ ተዋናይ ተጋብቶ ነው የሰራው እና ኢንተርናሽናል። ግን እስኪ ካንተ አስተሳሰብ የኢትዮጵያ ፊልም መውረዱ አሁን ብዙ ወጣቶች እንደምናያቸው ብዙ ወጣቶች ብቻ ሳይሆኑ ትንሽ ተለቅ ያሉትን ሰዎች የሚያዩት ከኢትዮጵያ ፊልም ይልቅ የውጭን ፊልም ነው። ካንተ አስተሳሰብ አንፃር ምንድነው ችግሩ? የኛ ሀገር ፊልም ኢንዱስትሪ የወረደበት ምክንያት ምንድነው ብለህ ታስባለህ? አሪፍ ጥያቄ ነው። ግን በእኔ አስተሳሰብ ይሄ የማኮ አስተሳሰብ ነው። የኔ አስተሳሰብ እንትን አላረግንበትም። በጀት የለውም የኢትዮጵያ ፊልም። በቃ ለምሳሌ እኔ የማስታወቂያ ልምዴን እንገርሽ ከፊልሙ ጋር አያይዤ ለመነጋገር ለአንድ ማስታወቂያ ለ30 ሰከንድ ማስታወቂያ ሳምንት የቀረጽነው ማስታወቂያ አለ። እግዚአብሔርን በጣም ተለፍቶበት ማስታወቂያ ሬርስ አድጎ የዳንስ ነበረው ሬርስ ላይቲንግ ሴታፕ ምናምን ተጨንቆበት ሳምንት ነው የቀረጽነው። ከዛ የበጀቱን በጣም ሃይ በጀት ነው የተበጀተለት እና እንደ ማስታወቂያው በጀቱ ፊልሙ ቢኖረው አሁን 200,000 ብር 300,000 ብር ነው በጀቱ ብትጠይቂ ለፊልም አንድ ሲን እንኳን አይሰራም። ያን ነገር በደንብ እንትን ብትይ ስለዚህ የበጀት እና ደግሞ እንትን የለውም ሰፖርት የሚያደርገው ሰው የለም። ፕሮዲሰሮችም በፊት የነበሩ ፕሮዲሰሮችም እየጠፉ መጡ። በዛ ነው እየወረደ የመጣው። ከፊልሙ ላለመውጣት ሰው በትንሽ በጀት ፊልም ይሰራል። ከዛም በኋላ ደግሞ ተመልካቾች እኛ ደግሞ አደግን፣ ኔትፍሊክስን ማየት ጀመረን። ስለዚህ ኢትዮጵያውን ፊልም ትተን እዛኛው ላይ ነው ፎከስ የምናደርገው። እንደዛ ይመስለኛል በእኔ አስተሳሰብ ነው። እንደውም የሆነ አጋጣሚ ልንገርሽ እና ታዋቂ ዘፋኝ ነው፣ ታዋቂ ሞዴል ነች፣ ተዋናይ ነች። ከዛም በኋላ የዲበኩሉ ነው ዘፈኑ ከሰላም ጋር የሰሩት እንትኑ። ከዛም በኋላ እሱ ዘፈን ከሰርተናል በካስት። ከዛ ጫካ ውስጥ ነበረ ቀረጻ፣ ተቀይሮ ነው ስቶሪው እንጂ መጀመሪያ የተራ ነው ሌላ ቦታ ነበር። ከዛም በኋላ ጦርነት ነበር ሀገራችን ላይ በዛ ሰዓት። እዛ እንደ ሬንጀር ለብሰናል ምናምን የድሮውን ሬንጀር አውልቅ ምናምን ተባልን። ከዛ እኔ እግዚአብሔር እንዳረኩኝ ረስቻለሁ። ሬንጀር እንደለበስኩኝ ረስቻለሁ ስልሽ ኖርማል ልብስ እንደለበስኩኝ ነው ማስታወሰው ማለት ነው። ከዛ በቃ ሲያጨናንቁኝ ጊዜ እኔ በዛ ሰዓት ልይዞ በቃ አልቃሉ ላይ ምናምን በቃ በጣም ነው ያጨናነቀኝ ሰውዬው። እዛ አጠገብ ያለው ልጅ አላረገም ሬንጀር እዛ የኔ ኢንቴንሽን እሱ ሱሪውን አወለቀው። የኔ ኢንቴንሽን ነው ማለት አወለቀው እሱ እና አሪፍ ስራ ነበረ ምናምን። የዲበኩሉ በጣም አሪፍ ስራ ነው። በጣም
እስኪ ደግሞ ስለ ከካሜራ ጀርባ ያሉትን ነገሮች እስኪ ትንሽ ነገር እናውራ። ፕሮዳክሽን ማናጀር ስትሆን በጣም ፈታኝ ነው። ብዙዎቻችን ፕሮዳክሽን ማናጀር ብዙ ማለት ከፊልሙ ዓለም ውጭ ያሉ ሰዎች የሚያስቡት ፊልም ውስጥ በቃ ምንም ነገር ማኔጅ ማይደረግበት ምናምን ነገር ነው የሚመስለው እና ፊልም ፕሮዳክሽን መሆኑ ምን አይነት ከባድ ነው? ከባድ ነው። በተለይ እንትን ስትሆኚ ወጣት ሆነሽ ትላልቆችን ማኔጅ ማድረግሽ ይከብድሻል። አይቀበሉሽም። አንደኛ በባልሽው ሰዓት አይመጣም። ሁሌ የሚያናደኝ ነገር ኦን ታይም አይገኙልሽም። ከዛ መሰብሰቡ አለ፣ እየዞርሽ የምትሰበስቢው ነገር አለ ምናምን፣ በሱ ሰበብ ትጣያለሽ። ልክ ነሽ። ኢትዮጵያ ውስጥ ፊልም አይደለም ማኔጅ የሚደረግ ከት የሚደረግ አይመስላቸው። አንዴ በቃ በአንድ ሹት ተቀርጾ የሚለቀቅ የሚመስለው ሰው አለ፣ ኤዲት የሚደረግ። ከዛ ግን አንድ ሲን ስንቴ ተለፍቶበት እንደሚወጣ አያውቁም። ከጀርባ ያለውም ልፋት ብዙ ሰው የማይረዳው አለ። ስለዚህ ኖርማል እንደዚህ ጨዋታ ይመስለዋል ፊልም መስራት። በጣም ከባድ ነገር ነው፣ ግን ከባድ ነው ማኔጅ ማድረጉ በጣም። አንዱ የሆነ ጊዜ ፕሮዳክሽን ማኔጀር ነውና እኔ ካስት ተደርገን ነው የሄድነው እኛ እና እየሰራን ከዛ ስሙን ግን አጠራ እና መጀመሪያ ፀሐዩን አልፈልጓትም እና ፀሐዩ ጠፍቶ በደመና መሰራት የተፈለገው። ከዛ መጀመሪያ ልጆች እያንኳኳ አስቸግሯል። እንትና አረ ልጆቹን ከዛ ሄዶ ጸጥ ያስበላቸዋል፣ ሄዱ ከዚህ ምናምን ነገር ይላቸዋል። ከዛ ልክ እግዚአብሔርን ልክ ፀሐይዋ ልክ ስትመጣ እንትና ፀሐይዋ እኮ መጣች፣ እግዚአብሔር ምስክር ማለት ስቃዩ እኮ ይሄን ያህል ነው። ግን እዛ ጋር እኮ እየተቀላለዱ ሊሆን ይችላል። ግን ደግሞ ከካሜራ ካራክተር ሊሰሩ የመጡት ሰዎች ምናምን ነገር ካስተር ቢመጡት ምንድን ነው የሚያስቡት? የሆነ በቃላ ምን ልበልክ የሆነ ክብር የሌላቸው ምናምን ነገር ነው የሚመስለው እና የትንሹም ቀልድ ትንሽ ይከብዳል። ከባድ ነው። አይ ስራ ላይ የሚያጋጥም ነገር ነው። የትኛውም ስራ ላይ እኔ አሁን ፋዘር ጋርም ስራ ምናምን እንደ ልጅ ላይኝ ይችላል፣ ሊሰድበኝ ይችላል። ስራ ነው። የትኛውም ሰው ደግሞ የትኛውም ፕሮዲውሰር የትኛውም ማስታወቂያ ድርጅት ስራው እንዲበላሽ አይፈልግም። እዛ አንድ ደቂቃ በዘገየሽ ቁጥር እኮ ያንን ነገር በብር ነው። ለምሳሌ እኔ አሁን ካፌ ሳስጠብቅ ምናምን ካፌ ትከፍያለሽ የሚጠቀሙትን ነገር ምናምን ያንን ወጪ ላለመውጣት ሁሉም በቃ እንትን ይሆናል። ሊናገረኝ ይችላል፣ ግን አልፈዋለሁ። ስራ ነው። ከዚህ ከካሜራ ጀርባ በጣም ድካም አለው ማለት ከሁሉም በላይ ድካም አለው፣ ልፋት አለው ብለህ የምታስበው የትኛው ነው? ሁሉም አለው። በጣም ትልቅ ልፋት አለው፣ በጣም ትልቅ ከባድ ነው ብለህ የምታስበው? ዳይሬክቲንግ ለኔ ስልሽ የሆነ ስላየሁኝ ነው። የአብዛኛው ዳይሬክቲንግ ይከብዳል። በተለይ ደግሞ የሆነ የማስታወቂያዎች ምናምን ሲሆን እንደውም ለኔ ለፊልም ነው በትንሽ ደቂቃ ውስጥ ያን የሆነ ነገር ማስተላለፍ መቻል። ከዛ የሆነ ደግሞ ከብዙ ይልቅ ትንሿ ናት በደንብ የሚታየው። እሱ ዳይሬክቲንግ ግን ሁሉም ከባድ ነው፣ የሚቀል ሙያ አይደለም። እስኪ ደግሞ ስለ ወጣትነት እናውራና ወጣት መሆን ያው ትንሽ ይከብዳል። ይከብዳል እንደ አያያዝሽ ነው። እሱ ትክክል። እና አንተ ወጣት ነን ሁላችንም እዚህ ውስጥ ያለ ነው እና ስለ ወጣት እስኪ ትንሽ ነገር በለን። ወጣት ነኝ። ከ20ዎች ገብተናል። 20 ውስጥ ስላለን ወጣቶች ነን። ወጣት ኤነርጂ አለው ስል ሳይሆን አለን እና ያንን ኤነርጂያችንን ወደ ስራ ማዋል በቃ በጣም ብዙ ኤነርጂ ነው ያለን፣ መስራት እንችላለን። እና ደግሞ ታላላቆቻችን እድል ቢሰጡን ለወጣቱ እና ደግሞ ወጣት እንደ ምክር ሳይሆን እንደ ከራሴ ካለፍኩት አንፃር በጣም አብዛኛው ጓደኞቼ እድሜ ይበልጡኛል። እኩዬን ጓደኛ አላደግም ምናምን እስከ 12 እስከምጨርስ ድረስ እግዚአብሔር ነው ጓደኛ አልነበረኝም። ሁሉም የክላስ ተማሪ ጓደኛዬ ነው። ከዛ ስወጣ ምናምን የሆነ ፑል ቤት የምገናኘው ምናምን አልነበረኝም። ከዛ ውጪ አንዴ የሆነ ምን አለኝ ማኳለኝ ከዛ መሆን አለብህ አለኝ። ዶሮ እንትን ፍሬዋ እንትን ጥራጥሬ አፈር ውስጥ ብበተን አለ ሄዳ የምታነሳው ጥራጥሬ የምፈልገው ምግብ ነው አለኝ። እዛ ወጣት ስትሆን እንደዛ ነው መሆን ያለብህ። ከሱሰኛ ጋር ስትሆን ከዛን ሰውዬ ሱሱን ሳይሆን የምትፈልገውን ነገር ብቻ ውሰድ። ከማይሆን ሰው ጋር ይጠቅማል ሰው አይጠቅምም አይደለም፣ ሱሰኛ አይጠቅምም አይደለም፣ እውነ እንትን ፖለቲከኛ አይጠቅምም አይደለም። ግን ሁሉም ነገር አይደለም የሚጠቅመው። ካንቺ ጋር ሲሆን ሁሉም ነገር እኮ እንትን ላንጠቃቀም እንችላለን። የሆነ የምንጠቃቀምበት ፓርት አለ። እሱን ብቻ መውሰድ፣ ሌላውን ነገር ለሰውየው ትቶ መሄድ። እሱ ይቆል
በላይፌ በጣም ከብዶኛል አላልፎም ብለክ ያሰብከው ገጠመኛለክ? የለኝም። ሁሉንም በፈጣሪ አልፈዋለሁ። በጣም ይከበደክ ለማለት በጣም ይከበደ። በተለይ ደግሞ አርት ውስጥ ስትሆን ብዙ ነገር ይከብዳል እና በጣም ከብዶክ አላልፎም ብለክ ያሰብከው? የሆነ አንዳንድ ማለት እንትን የሚሆንኩባቸው አለ ተስፋ የምትቆርጭበት ምናምን ከዚህ በኋላ እኔ አርት ውስጥ ላልቀጥል እችላለሁኝ ወደ ሌላ ሙያ እገባለሁኝ ምናምን ቤተሰብም እኮ የሆነ ሰዓት ላይ አያዋጣም ብሎሽ ለካ ቤተሰብ ትክክል ነበረ ምናምን የምልበት ጊዜ ነበር። ግን ደግሞ ዞር ብዬ የሆነ የምታስቀምጪው ጎል አለ እሱን ሳስብ ስለምበረታ ደግሞ ፈጣሪ አቅም ይሰጠኛል። በእኔ ጸሎት ሳይሆን በማዘር በአባቴ ጸሎት እዛ መበርታት ነው። ለምን ተስፋ ቆርጣለሁ? ቲክቶክ ላይ ስንት ተከታዮች አሉክ? ቲክቶክ እንደመጣ ነው የጀመርኩት። ምን አይነት ነበር የጀመርኩት? አማርኛ ፊልሞችን ከት እያደረኩ ነበር የምለቀው ያኔ። ቲክቶክ ሲመጣ መጀመሪያ ሊፕሲንግ እና ዳንስ ነው አብዛኛው ነው። ከዛ እኔ ከት እያደረኩኝ መልቀቅ ጀመርኩኝ። ከጀርባ ስሰራ ደግሞ ከኮቪድ በኋላ እንትን ቢሃይንድ ዘ ሲን ሰራ ነበረ። ከዛም በኋላ ሸጥኩት ቲክቶክ አካውንቱን ሸጥኩት። ስንት ብር ሸጥከው? አይ በክሬዲት ነበረብኝ በክሬዲቱ ነው ያካካስኩት። ኦኬ። እና አሁን ከዛም በኋላ አቆምከው? አቁሜው አሁን በቅርቡ ጀምሬያለሁኝ። ሌላ አካውንት ስንት አመጣልክ ታዲያ? ስንት ተከታዮች አሉክ? ውይ በጣም ትንሽ ነው ያለው። 2 ቪዲዮ ነው ፖስት ያደረኩት። ኦኬ 2 ቪዲዮ ነው ፖስት ያደረኩት። ግን በቅርቡ ወደ ሶሻል ሚዲያ በደንብ አቅሜን እንትን ብዬ በሚመጥን ኦዲየንስ በሚመጥን ስራ አመጣለሁ። አሁን አንተ ወጣት ነክ ብዙ ነገር ይጠበቅባል። የኢትዮጵያ ፊልም ኢንዱስትሪ ያው ብዙ ነገር ትጠብቃለች ከሁላችንም። አንተ ደግሞ እንደ ወጣትነትህ ከአንተ ብዙ ነገር ትጠብቃለች እና እዚህ አርት ውስጥ ለሚገቡት ገና እየገቡ ያሉት ጀማሪዎቹ በጣም ቀላል መስሏቸው እየታያቸው ልክ ፊልም ውስጥ ልክ ሲገቡ ግን ማለት ልክ ወደ ኢንዱስትሪ ሲገቡ የሆነ ምን ልበልክ የሆነ ሸክም አለ እንደዛ ነገር የሚሰማቸው ነገሮች አሉና ምን አይነት መልእክት ታስተላልፍላቸዋለህ? ለጀማሪዎች አንደኛ ፍላጎታቸውን ማወቅ ነው። ከዛ ፈልገሽ ከገባሽበት ጊዜ ደግሞ ቀደም ብዬሻለሁ መቆየቱ በጣም ይከብዳል። ለምሳሌ በአንድ ማስታወቂያ ፈምሳለሁ ብሎ የሚገባ ሰው አለ። ያጋጥመኛል፣ ብዙ ሞዴሎች እንደዚህ ያጋጥሙኛል። በአንድ እንትን እወጣለሁ ክሊፕ እወጣለሁ ምናምን አትወጪም። ለማውራት በአንድ ማስታወቂያ አትወጪም። ከዛ ለምሳሌ ንገርሽማ የሆነ ፑል እንትን ስትይ የሆነ ስፖርት ስትሰሪ ወይ የሆነ እንትን ላይ ብትንጠለጠይ 2 ደቂቃ ምናምን ልቆይት ይቻለሽ። ግን ይዞ መቆየቱ በጣም ይከብዳል፣ ያምሻል። ብዙ ቻሌንጆች ያጋጥሙሻል። ስለዚህ በደንብ ነው የሚያጋጥሙሽ ቻሌንጆች እና እነሱን ቻሌንጅ እንዳለ ማወቅ አይደለም። የትኛውም ስራ ላይ ቻሌንጅ አለ። ፊልም ብቻ ውስጥ አይደለም ቻሌንጅ። ግን የፊልሙ ትንሽ ከበድ ይላል። እንዴት እስቲ አሁን በየትኛው በኩል ነው የሚከብደው? መግባቱን ገብቶ መቆየቱ። እንደነገርኩሽ እኮ ነው ቅድም ስክሪፕት ስጻፍ ሁሉንም ታሳቢ አድርጎ አይጻፍም። የሆነ ደራሲ እኮ ስጽፍ ለምሳሌ ቀይ ሴት ፈልገው አንቺ ጥቁር ሆነሽ ብትሄጂ እኔ ሰውየው ላይ አልፈርድበትም። በቃ የፈለገው ቀይ ነው። ቀይዋ ካስት ትደረግ ለጊዜው የአንቺ ጊዜ እስከመጣ ድረስ ደግሞ አንቺ በሌላ ነገር መቆየት። አዘር ቢዝነስ ግን ግዴታ ያስፈልጋቸዋል። ይሄ ማለት በፊልም ብቻ እንትን ብላችሁ ባትቆዩ ፓሽኑ እንዳለ ሆኖ ጎን ለጎን መስራት። ምክንያቱም 24 ሰዓት ላሰሪ ትችላለሽ ፊልሙ። እንደነገርኩሽ ላንቺ የሚሆን ስራ እስከመጣ ድረስ እኔ ተዋናይ ነው የምሆነው ብለሽ መቀመጥ የለብሽም። ለምን እድሜሽን ታባክኛለሽ? እየሰራሽ መጠበቅ አትስሩ ሳይሆን ከፊልሙ ውጡ፣ ፊልም አይጠቅማችሁም እያልኩኝ ሳይሆን ላንቺ የሚሆን ካራክተር ላንቺ የሚሆን ስራ እስከመጣ ድረስ ኦዲሽኖችን መውሰድ፣ አርጊ የምትባዩ ነገር ማድረግ። ከዛ ውጪ ደግሞ ሌላ ነገር መስራት። ክላስ ከሆነ የምትማሪ ክላስሽን መቀጠል። እዛ አስባለሁ። ማኮ አሁን ከእንትን ወደ ፊልም ኢንዱስትሪ ባይገባ ኖሮ ኳስ ተጫዋች ነበር የሚሆነው የሚባል ማሪያ ያለው እውነት ነው? ኳስ ተጫዋች በጣም ነበር ኳስ የምወደው። ጃር ሜዳም ስለነበረ እድገታችን እኔ ከአንደኛ ክፍል ጀምሬ ነው ክለብ የምሰራው። በጣም ማለት ነው በጣም ክለብ ትሬዲንግ እሰራለሁኝ፣ ኳስ እሰራለሁኝ። አስፓልት ላይ ምናምን ፎርቢት ወርዳለሁኝ። ቀላል ነው ለእኔ እና ፊቴ ላይ ብዙ ጠባሳ አለ። ካሜራዋ ካየ እንዳለ በኳስ ነው። ቆርቆሮ ላይ እንዲህ ተሰክቼ አውቃለሁ ፎርቢት ወርዳለሁ ብዬ እና ኳስ በጣም ኳስ ወድ ነበር። እና ለምን ቆመ ያ ኳስ መጫወታ? አሪፍ ጥያቄ ነው። እንደነገርኩሽ ወደ ፊልሙ ገባሁኝ።
እዛ እያደግኩኝ መጣሁኝ። እያደግክ ስመጣ ራስን መጠበቅ ምናምን የሚባለው ነገር ተጀመረ። እዛ ሌላ ሰፈር ገባን። በዛ ሰበብ ደግሞ ኳስም በጣም ከፊልሙ በላይ አድካሚ ነው። ኳስ መቀጠል በጣም አድካሚ ነው። ገቢም አልነበረኝም። ገቢው ደግሞ ያስገኘው ወደ ገቢ ያስገኘው። በመጨረሻ ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ እድል ልስጥክ። አመሰግናለሁ። መጨረሻ ላይ ማስተላለፍ ፈልገው ነገር የሆነ አንድ ተከታታይ ድራማ ጀምረናል። በቅርቡ ይለቀቃል። በጣም እውነተኛ ታሪክ ላይ የተመሰረተ ነው። ጀማሪና ታዋቂ አርቲስቶች የተሳተፉበት የእውነት ተለፍቶበት የተሰራ ስራ ነው። ኦልሬዲ ወደ 10 ኤፒሶድ ሄደናል። በቅርቡ እንጀምራለን እየተባለ ነው። ከፕሮዲሰሮቹ እንደዛ እያሉ ነው። ኖላዊ ይባላል እርሱ። እሱን ድራማ ህዝቡ እንዲከታተል ተመልካቾቻችን ቻናል ላይ ነው የሚለቀቀው የሚለውንም በዚሁ ንገረንና በ100ሺህ ዩቲዩብ የሚል የዩቲዩብ ቻናል አለ። እሱ ላይ ይለቀቃል። ሜቢ ደግሞ ወደ ቲቪ ሊሄድ ይችላል እየተባለ ነው፣ አይታወቅም። ግን ወደ ቲቪ ካልሄደ 100ሺህ ላይ ነው የሚለቀቀው። አሪፍ ነው። በጣም ጽድት ተደርጎ ነው የተሰራው። ከዛ ውጪ ማመስገን እንፈልጋቸው አንደኛ ማመስገን ፈልጉ ፈጣሪ ነው፣ እግዚአብሔርን። እሱ ነው እዚህ ያደረሰኝ ስለሽ ከኔ አላማ ስላለን ከያንዳንዳችን ከኔ ብቻ ሳይሆን ከያንዳንዳችን አላማ ስላለን ነው ቀን የሰጠን እና እግዚአብሔር የተመሰገነ ይሁን። ቀጥሎ እናትና አባቴን እህቶቼን ከዛ ከቤተሰብ ፋሚሊ ካመሰገንኩኝ በኋላ ጓደኞቼ እውነት ትክክለኛ ወንድም የለኝም እንደ ወንድም ሆኖ ነው ሰፖርት የሚያደርጉኝ። ከፊልሙ እንዳልወጣ ከፊልሙ ውስጥ ያሉ ትንሽ ናቸው እንዳልወጣ በብዙ ነገር ነው ሰፖርት የሚያደርጉኝ። ወደ ሌላ ቢዝነስ ሲሄድ ያንተ እኮ እዛ ነው ምናምን የሚሉኝ እነ ዴሪክ እነ ዴቪድ በጣም ነው የማመሰግናቸው። ስማቸው ለየት አለብሻ። በጣም አመሰግናቸዋለሁ እነሱም ከነ ቤተሰቦቻቸው። አንቺንም በጣም አመሰግናለሁ ስለጋበዝሽ። እዚህ ስቱዲዮ ስለመጣክ ታሪክህን ተሞክሮህን ስራህን ልታጋራን ስለመጣ ከልብ አመሰግናለሁ። ያው ሌላ ጊዜም በድጋሚ እንደምንገናኝ ተስፋ አደርጋለሁ። እርግጠኛ ነኝ እንገናኛለን በሌላ። እሺ በፖድካስት ቤተሰቦቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሳምንት በሌላ እንግዳ እንዲሁም ደግሞ በሌላ ፕሮግራም እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ የዛሬ ፕሮግራም በዚህ አጠናቅቃለሁ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ ሀሳብ አስተያየታችሁን ስጡን እንላለን። ይህ እንግዳ ቢጋበዝልን እኛን ያስተምረናል ያዝናናናል የምትሉትን እንግዳ ኮሜንት አድርጉልን። ሳምንት እስከምንገናኝ እስከ ሳምንት መልካም ሳምንት